እስኪ ዛሬ በጣም ወደ ኋላ እንመለስ። ከመቶ ዓመታት በላይ በፊት በዚያን ጊዜ ኢትዮጵያ ውስጥ ህዝቡ የሚጠቀምበት የመጓጓዣ መንገዶች ቀላል ነበሩ። ፈረስ፣ በቅሎና እግር ጉዞ ብቻ ነበር የሚታወቀው። መንገዶች አብዛኛውን ጊዜ አፈር ነበሩ። መብራት ገና በብዙ አካባቢ አልተስፋፋም ነበር። ነገር ግን በዚያ ዘመን የሚያስደንቅ ለውጥ በዝግጅት ላይ ነበር። በዛን ጊዜ አገሪቱን የሚመሩት ንጉሠ ነገሥት ምኒልክ ነበሩ። እርሳቸው ኢትዮጵያን ወደ ዘመናዊነት ለማስገባት ታላቅ ጥረት ያደርጉ ነበር። ስልክ፣ ቴሌግራፍ፣ መብራት፣ ባቡርና ሌሎች ዘመናዊ ነገሮች ወደ አገር እንዲገቡ በብዙ መንገድ ጥረት አድርገዋል። ይህ ሁሉ ኢትዮጵያን ከባህላዊ አኗኗር ወደ ዘመናዊ ዓለም ለማስገባት የተደረገ እጅግ ታላቅ ሂደት ነበር። ከዚያ በኋላ አንድ ታላቅ ክስተት ተከሰተ። በ1907 ዓመተ ምህረት አካባቢ ወደ ኢትዮጵያ የመጀመሪያው መኪና ገባ። ይህ መኪና ከባህር ዳርቻ ጀምሮ በባህርና በመሬት ከባድ ጉዞ አድርጎ ነበር የመጣው። በዚያን ጊዜ መንገዶች የተዘጋጁ አልነበሩም። የተሽከርካሪ መንገድ በትንሹ ብቻ ነበር። መኪናው በመጨረሻ ወደ ዋና ከተማ አዲስ አበባ ሲደርስ ታላቅ ድንጋጤ ፈጠረ። ህዝቡ ሲያዩት በመጀመሪያ ጊዜ እንዲህ ነገር ያለ ነገር አላዩም ነበር። ይህ ምን አይነት ነገር ነው? ያለ ፈረስ እንዴት ይንቀሳቀሳል? ብለው ይጠይቁ ነበር። አንዳንዶቹ ፈሩ፣ አንዳንዶቹ ተገረሙ፣ ሌሎቹ ግን በታላቅ ድንጋጤ ተመለከቱት። የመኪናው ድምፅ ለሰዎች እንግዳ ነበር። ከፈረስ ድምፅ የተለየ ነገር ነበር። ህዝቡ በመንገድ ላይ ተሰብስቦ ይመለከት ነበር። አንዳንዶቹ መኪናውን እንደ አስማት ይመለከቱት ነበር። ሌሎቹ ግን ይህ የወደፊት ጊዜ ምልክት እንደሆነ ተረዱ። ከጥቂት ጊዜ በኋላ ግን ንጉሠ ነገሥቱ ራሳቸው መኪናውን ለማየት ተፈልገው ቀረቡ። እርሳቸው መኪናውን ሲመለከቱ ታላቅ ፍላጎት አሳዩ። ይህ አዲስ ቴክኖሎጂ ለኢትዮጵያ የሚመጣውን ለውጥ በግልጽ ያስተውሉ ነበር። በመጨረሻ በመኪናው ውስጥ ገብተው የመጀመሪያ ጉዟቸውን አደረጉ። መኪናው ሲንቀሳቀስ በአዲስ አበባ መንገዶች ላይ ታላቅ ህዝባዊ ሰልፍ ተፈጠረ። ህዝቡ በመንገድ ላይ ተሰብስቦ ይመለከት ነበር። መኪናው በፍጥነት ሲንቀሳቀስ በፈረስ የሚጓዙ ጠባቂዎች እንኳን ለመድረስ ተቸገሩ። ይህ ለሰዎች ታላቅ ድንጋጤ ነበር። መኪናው በዚያ ጊዜ የነዳጅ ሞተር የሚጠቀም ዘመናዊ ቴክኖሎጂ ነበር። የብረት አካል፣ የሞተር ድምፅና የነዳጅ ኃይል የተቀላቀለ አዲስ የዓለም ፈጠራ ነበር። ከዚያ በኋላ ቀስ በቀስ ታላቅ ለውጥ ጀመረ። መንገዶች መሻሻል ጀመሩ። ሌሎች መኪናዎች መጡ። ከተሞች መስፋፋት ጀመሩ። ንግድ ተቀየረ። መጓጓዣ ፈጠነ። ሕይወት በቀስታ ተለወጠ።